በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 109ኛ ተአምር። በኋለኛው ዘመን የሚሆነውን ጌታ ለሐዋርያት እንደነገራቸው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከተነሳ በኋላ በ30ኛው ቀን መገባደጃ ላይ ጌታችን ለእናቱ ለእግዝእትነ ማርያም እና ለስምዖን ጴጥሮስ እንዲሁም ለወዳጁ ለዮሐንስ ተገለጸላቸው። ከዚያም ወደ ደብረ ዘይት ተራራ ወሰዳቸውና ዓለም ከተፈጠረ ጀምሮ እስከ እሱ ትንሣኤ ድረስ የነበረውን ምስጢረ መለኮት ገለጸላቸው። ዳግመኛም እሱ ወደ ሰማይ ካረገ በኋላ በአማንያንና በመናፍቃን መካከል ከትንሣኤ በኋላ የሚካሄደውን ሁኔታና የሚሆነውንም ሁሉ አስረዳቸው። ይህች ዓለም አልፋ ስለምትተካው አዲሷ ዓለም ሁኔታና ኢየሩሳሌም ሰማያዊትም ከላይ ወደታች እንደምትወርድና የጻድቃን ማዕረጋቸውን የኃጥአንና የመናፍቃንን እድል ፈንታቸውን ዘርዝሮ ነገራቸው። ከቸር አባቱ ከመንፈስ ቅዱስም ጋር ለእሱ ክብር ምስጋና ይሁን ዛሬም ዘወትርም እስከ ዘላለሙ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።